ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ሁሌ እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮውን ሙታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 16 በጣም የሚያስገርም ሆኗል። እያበደ ነው እላችኋለሁ። በቃ እያበደ ነው ያለው ድራማው እና በዚሁ ይቀጥሉ። በጣም እናመሰግናለን በቅድሚያ ማለት ነው ከደራሲ እስከ ተዋንያኖች በሙሉ ማለት ነው። እና በዛሬው ክፍል የበላይ መምጣት በጣም ብዙዎችን አስደንግጧል። ከኮሜንታተር ጭምር እስከ ተዋንያኖች ምትትን ያልኩት የድመት ነፍስ ነው ያለው የሰውዬማ ማለት ነው። እና መድረፉ በራሱ ተአምር ነው፣ ግን በመመለሱ እኔ በጣም ደስ ብሎኛል። ምክንያቱም በቃ ክፉ ሰው ሲኖር ድራማ ይደምቃል። በገሃዱ ዓለም ራሱ ክፉ ሰው ከሌለ ጥሩ ሰዎች አይለወጡም። ክፉን ሰው አትጥሉት፣ ብቻ ከእጁ ከመዳፉ አትጣለኝ ብላችሁ በመጸለይ ያለባችሁ እንጂ ማለት ነው። እና አቶ በላይ እንግዲህ ብዙዎችን እየገባ በተለይ ኒናን እንግዲህ መጨረሻ ላይ ራሷን ስታለይ በድንጋጤ ምን ይፈጠራል አይታወቅም፣ ምን እንደሚፈጠር። ሲቀጥል ደግሞ ለፖሊሶቹ አሁን ሁሉም አንድ አይነት ናቸው። ሁሉም እያዩት ስለሆነ በእርግጠኝነት ፖሊሱ ትልቅ ደረጃ ይደርሳል፣ ወይም ደግሞ እሱ መከታተል ላይ ይደርሳል ብዬ አስባለሁ። ግን ደግሞ ያገኘዋሉ ይቀጥላሉ የሚባለውን ነገር ማሰብ ይከብደናል። ምክንያቱም እጁ ረጅም ነው፣ ገንዘብ አለው፣ በገንዘቡ መንቀሳቀስ ይችላል፣ ፋይሎችን እያስቀየረ። አሁን ይሄ መርማሪያው ጎበዝ ስለሆነ ካላስገደለው የሆነ ነገር ካላስደረገው በጣም ከባድ ነው አንዳንድ ጊዜ ማለት ነው። እና አሁንም በድጋሚ እንግዲህ ወደ እነ ኪራ ቤት ገብቶ ሊበጠብጥ ይመስለኛል። ሁሉንም ማተራመስ ነው እሱ የሚፈልገው። ሄኖክ እና ቤቲ ግን ያው የስራቸውን የእጃቸውን ያገኙት በግፋቸው በክፉ ስራቸው ነው። መቼም አይፋታቸውም። ፖሊስ ለብቻው እሱ ለብቻው አይፋታቸውም። እንዲሁም ደግሞ ልጁ እያተረፈችው ልጁ እንደሆነች ታይቷል። ልጁ አዲስ ካራክተር ናት፣ መታለች። ተአምር ነው። በምን ተአምር እንደተረፈ ራሱ ግልጽ አይደለም። ግን ደግሞ ያተረፈችው ልጁ እንደሆነች ነው የሚያሳየው እዛ ጋር። ስለዚህ አገልጋዮች የነበሩት በሙሉ እነ ቤቲ፣ ይሄ አሁን ያስጠነቀቀው ልጁም ጨምሮ ሁሉም በጣም ችግሩና ከባድ ሁኔታ ላይ ነው የሚገኙት። መጨረሻቸው ምን እንደሚሆን አይታወቅም። ልጁ ደግሞ ቀጥታ በላካት መሰረት ወደ እነ ቤቲ ቤት ገብታለች። በቅርቡ ስለምትታሰሩ እኔ ይህን ቤት እኖርበታለሁ እያለች ቀብረር ብላ በስነ ስርዓት ሀሳብ የሰጣቸው ነበር። ከምንም በላይ ደግሞ በዚህ ክፍል ላይ ያሳዘነች ሀና ናት። እውነት ለመናገር የሀናን ህይወት በጣም ብዙዎች ይኖሩታል፣ በጣም ብዙዎች ያሳልፉታል። ድራማ ሲባል ከገሃዱ ዓለም የተወሰደ ነገር ነው በነገራችን ላይ ማለት ነው። እና እዚህ ጋር የምታዩት በሙሉ በገሃዱ ዓለም በእውነተኛው ዓለም የሚፈጸም ነገር ነው። በላይ በዚህ ልክ ክፉ የሆነው ክፉ ተደርጎበት ነው። የአባት ዕዳለ ልጅ ይባላል እና የኪራ አባት ባደረገው ግፍ ነው ኪራ አሁን የአባቱን ግፍና ጽዋ ነው እየተቀበለ ያለው። እና ወላጆች ከሰው ደም፣ ከሰው እንባ፣ ከሰው ላብ የወጣ ንጹህ ሀብት ንብረት ለልጆቻቸው ማስረከብ እንዳለባቸው ያሳያል። ያለበለዚያ ግን የእናንተ ግፍ ልጆቻቸው ላይ እንደሚፈስ ያሳያል ማለት ነው። ሌላው ሀና በጣም በጣም ነው ያሳዘነች እውነት ለመናገር ከካሜራ ጀርባ አሁን ከህይወታችን ከሰው ፊት ጀርባ በጣም ብዙ የሚያለቅሱ በጣም ብዙ የሚያነቡ እህቶቻችን እንዳሉ ያሳያል። አሁን ደግሞ በሌላ በኩል የመርማሪው ፍቅር አለባት። በቃ ባገኘችው አጋጣሚ ማልቀስ ይሆናል። ሳስበው ግን ለሀና ይሄ ማልቀሷ ጥሩ እድል ይዞላት ይመጣል ብዬ አስባለሁ። መርማሪው በቀረባት ቁጥር ሊያፈቅራት ይችላል የሚል ግምት አለኝ። ብዙዎቻችሁም ይጣመሩልን የሚል ኮሜንት ጽፋላቸው። እነሱ ደግሞ ስራቸው ማጣምር ነው ባገኙት አጋጣሚና አቶ በላይ መጨረሻ ላይ ከማን ጋር እንደሚያጣምሩ ሳስበው አቶ በላይ ከእስር ቤት ጋር ነው የሚጣመረው። እና ናቲም በአንድ በኩል ስራውን ውጥሮ እየሰራ ነው። ጥሩ አካሄድ ነው እየሄደ ያለው። ላይክ ሼር ሰብስክራይብ አድርጉ እስኪ ውዶቼ፣ ላይክ ሼር ሰብስክራይብ አትርሱ። እስኪ ከኮሜንት ደግሞ አይታየት ለማድረግ እንሞክር። ወይኔ ኒናዬ ምስኪን፣ ይሄ በላይ የሚባል ሰው የዘጠኝ ነፍስ ነው እንዲህ ያለው ይላል። የናቲ ጓደኛ በጣም ነው የሚያስቀኝ። ትንሽ ያዝናናል።
አይ ሀንቾ ስታሳዝን የጅል ሚስጥር ሲጣሉ ይወጣላሉ። የሀናና የሄኖክና የቤቲ ጉዳይ ማለት ነው ይሄ ነገር። አቶ በላይ ኪራ እንዳነኩብን እንጂ ሌሎቹን እንደፈለጋችሁ መንካቱ አይቀርም። በላይ ስላልሞተ ደስ ያላችሁ፣ ምክንያቱም ኪራ ነፃ ይወጣል። አዎ አንደኛ ኪራይ ነፃ ይወጣል፣ ግን ከሱ ችግር ነፃ ይወጣሉ ነው እሱ ይፋተዋሉ ነው። ይሄንን ነው አሁን መጸለይ ያለባችሁ። ሀናይኔ ዋ አልቀሰሽ አስለቀሽኝ። የምር እኔ ራስኩ ጀምሮ የነበር ላለቀስ ስክሮል አደረኩና አሳለፍኳት። እንዴ ውፋና ስታለቅስ ማን አብሮ ያለቀሰ? የጅል እሺ ወይኔ በላይ መጣላችሁ። ቤቲና ሄኖክ እባካችሁ ይሄን አስደስቱልን። ኡፍ አለቀስኩ። ሀናን አስደስቱና እውነት ሀና አሁን በቃ መርማሪው አፍቅሯት ጥሩ ህይወት ስትኖር ማየት እንፈልጋለን። አረ ገባ ገባ በሉ። የመግቢያው ፎቶ አይቶ ማን ነው ፈዞ የቀረ? እንደኔ ኪራ ነፃ ይወጣ የምትሉ ኪራ ነፃ ይውጣ። የጽናት ድራማ በዚሁ ቀጥሉበት። ሜካፕ ለወደፊትም እንዳትቀቡ የኔ ሴቶች። የምር ስወዳችሁ። ሀንቾ እና መርማሪው ይጣመሩ። ሀንቾ ሰው ያስፈልጋታል። እውነት ነው። ጌታን ዛሬ በጣም ደብሮኛል። ወይኔ ኒና ስትደነግጥ አይቶ እንደኔ 2 ቀን ብቻውን የሳቀ። የኪራ አባት አቶ ተሾመ ሲመጡ ጥሩኝ። መቼም የሞተ ሰው እየመጣ አይደል? አቶ ደራሲ እየጠጣህ ነው እንዴ የምጽፈው? በቃ ኪራ ሲያሸንፍ እመለሳለሁ። አሁን ግን ቻው። አረ ማሬ አርፈሽ ቁጭ ብለሽ እሺ እንጠራሻለን። እንደዚህ ቀላል ከሆነማ እኔ ሞቼ ይሄ ክፉ ዘመን እነሳለሁ። በነገራችን ላይ እኮ ማለት ነው አቶ በላይ ሞተ ተብሎ ተነገረን እንጂ እኛ ወድቆ ነው እዛ ጋ የታየው። ላይ ሞት ይችላል። ገባችሁ? ሰው ከደረሰለት ተርፎ ሊሆን ይችላል። ስለዚህ የሞት ሰው መጣ ብላችሁ ሳይሆን ማሰብ ያለባችሁ ሲነሳ ሲቀበር አላየንም በምን ተአምር እንደሆነ። ስለዚህ ትክክል ነው ትወናው። እጭ በቃ ይሄ ሰውዬ ተመልሶ ከመጣ ይደብራል። አይደብርም፣ ያበደ ነው። ተመችቶኛል። አቶ ሰውዬ ከኪራ ራስ ላይ ወረድ እንጂ ወደ ሌሎች እንድትሄድ ተፈቅዶላል። የሀና ብቸኝነት ይብቃ። ወንድሟን ትወቅ የምትሉ በላይ የድመት ነፍስ ነው ያለው። ማን ነው የነጽ በላይ ደግሞ ይሙት። አስደነገጣችሁ እኮ ደግሞ ይሙት አላለችም እንዴ? ወይኔ የሰውዬ ድጋሚ መጣ አለች። አቶ በላይ እንኳን ደህና መጣ። እውነት ለመናገር እነ ኪራ እያስከፋቸው ነው እንጂ የአቶ በላይ ነገር አስተውሎ ከእውነተኛ ታሪክ የተቀዳ ነው። በጣም አስተውሉ ይላል። ዌልካም ብለናል አቶ በላይ አሁንም ያዙ። እኔ እኮ ያስቁኛል። ኮሜንታተሮች ናቸው የሚያስቁኝ። ይህን ሰውዬ ከመመለስ ቅዱሴን ብመልሱልን። ልክ የሆነ በቃ ማለት ድራማ ተብሎ ሲመጣ ወደ እናንተ ዝም ብላችሁ ያገኛችሁት እናንተ ስለፈለጋችሁ ማንሳት፣ እናንተ ስለፈለጋችሁ እኮ መቀነስ አይቻልም። ተጽፎ ነው ስክሪፕት በስነስርዓት። ይሄ ዝም ብሎ ዩቲዩበሮች ነው የሚሰሩት ቪዲዮ መሰላችሁ እንዴ? ሀናና ኪራ መቼ ነው እህትና ወንድም እንደሆኑም የሚያውቁት? አቶ በላይ ሰማይ ቤት አልተመቸውም እንዴ? ሰሞኑን ሊሄድ ነው። በዚህ አጋጣሚ ቻው በሉኝ። በላይ አይቶ የደነገጠ። አሁን እነ ኪራ ካላሸነፉ አናይም ወይ? በላይ በህይወት አለ? ኪራ ማሸነፍ አለበት። ምነው ፈተናዎቹ በዛባቸው በጣም። በላይ አለሞቱ ደስ ይላል። ሄኖክ እና ቤቲ እጃቸው ያገኛሉ። ከሃዲዎች ምንም ክፉ ቢሆኑ ባመናችሁ ሰው ነው የምትከዱት። መጀመሪያውን ሲጀመር መቼ አመኑ? መቼ ተማመኑ? አይተማመኑ እርስ በርሳቸው። ሌባ ሲካፈል አይጠላም፣ ሲሰርቅ አይጠላም፣ ሲካፈል እንጂ ማለት ነው። አይ ኪራ ንግስት ሆይ 1000 ዓመት ንገሺ አላለም? እኔ ሀኒቾን የሚወዳት። ለማንኛውም እንዲህ እያሉ በጣም ብዙ ኮሜንቶች አሉ። ላይክ፣ ሼር፣ ሰብስክራይብ